እስቲ ንኩትና ጠብ ትበል ደሙ። እስኪ ንኩትና ጠብ ትበል ደሙ። አብርሃም አይደለ የዳኒ ወንድሙ፣ አብርሃም አይደለ የዳኒ ወንድሙ እንላለን። እስኪ ንኳትና ጠብ ትበል ደሟ። እሙዬ አይደለች ወይ የአብርሃም እህቱ እንላለን። ጋይስ ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ማተብና ድሪ ሲዋሰማ ማሩ ሄርሜላ ጀግናይቱ አብርሃም ሲባሉ ላሉ እዩ እዛ ማዶ ነብር ይጓጉራል። ዳኒሻ እዩ ታሸንፎ ገሎ ይፎክራል። በልኝ አንቺ ቡቡ እና ምን ልላችሁ ፈልጌ ነው እናንተ በየቤቱ እየሄዳችሁ ማነዛዝ ወይንም ደግሞ መለፍለፍ የማይሰላቻችሁ ሰዎች አርፋችሁ ብትቀመጡ ጥሩ ነው ማለት ነው። እናንተ ስራ የሌላችሁ በአሜሪካም በሳውዲም በአውሮፓም በካናዳም በተለያዩ ሀገሮች እንግዲህ ብሔር ብሔረሰብ የተቀመጡበት ሀገር እንግዲህ እያደናችሁ እናስይዛለን። ዘላለም አለማችሁን ዛቻ ምንም ኮንፊደንስ የላችሁም። ሰው የምታስይዙበት ኮንፊደንስም የላችሁም። እናንተ ኮንፊደንስ የላችሁም ሰው የምታስይዙበት ማለት ነው። አርፋችሁ ተቀመጡ። ስራችሁን ትሰሩ ተሆነ ስሩ። ለሰው እንደዚህ እናደርጋለን ብላችሁ ለሚዲያ አህያ ዳቦ በነፃ ብላ ለምትመጣ እረፊ። ይሄን ነገርሽን አስተካክሊ። ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ባሉን ሰጥቶ ማልቀስ። የረከሰ ገላ ምን ይሰራል? ማንነቷን በገንዘብ የሸጠች ሴት ናት እሷ። ማንነቷን በገንዘብ የሸጠች ሴት ናት። ታደሳ ማንነቷን በገንዘብ የሸጠች ሴትዮ እንዲሁ ዝም ብላችሁ ለምንድን ነው እንደዚህ የምትሆኑት እናንተ? ለምንድን ነው እንደዚህ የምትሆኑ? በየቤቱ እየሄዳችሁ አይሰለቻችሁም እንዴ እናንተ? ይሄ ለእናንተ መርከስ አይሆንባችሁ? ስለዚህ ከሙዬ ራስም ወረድ በሉ። እሙዬን እንኳን እናንተ ቀርቶ የጥንቷ ናት። በስራዋን የጠላቻት እኛም ራሳችን በስራዋን የጠላናት እንዴ። አናውቃት አታውቀን፣ በስራዋ ነው የፈለግነውን ደግሞ ከጎን መሆን የፈለግነውን ወደ ፋሚሊ መሆን ደግሞ አይዶን ከራባውት መብታችን ነው። የፈለግነውን ደግሞ የሚዲያ ባለቤት እስከሆነ ድረስ የፈለግነውን ሀሳብ አስተያየት መስጠት መብታችን ነው። ማንም ሊከለክለን ማንም ሊያቆመን አይችልም እንዴ። ምን ነው እኛ መንግስት ነን አላችሁሳ? ምን ነው ደመቁ አምላክ ትመለካለች አላችሁሳ? የሰው አምላክ የለም፣ ፍጡር ነው ሁሉም፣ በእኔ አደም ነው። ማን ስለሆነች ነው? መስቀል ስላበላሸች፣ በመስቀል ስለነገደች፣ ሰው ላይ ህዝብ ላይ ስለተጫወተች፣ እቃቃ ጨዋታ ስለተጸዳዳች እንዴ። አንዳንድ ጊዜ ድሃ እኮ ያገኝ የሚባለው ለዚህ እኮ ነው። የመጣበትን ይረሳል ያ ሰው። እኔ ልቅስ አንዳንድ ነገር ልንገራችሁ። የሰው ልጅ የመጣበትን ሳይረሳ ቀስ ብሎ በዚህ መልኩ ሳይሆን ቀስ ብሎ አደብ ባለው መንገድ መስራት ማለት ነው። ይቺ ግን አበደች። እኔ ነኝ በቃ የሆነ ራሷን እንዴት አድርጋ ነው የምታየው? ባካችሁ እንደዚህ ጥሩ አይደለም። ሰው ማለት አንዳንድ ጊዜ እውነቴን ነው የምነግራችሁ። እንዴ ምንድን ነው በዚህ ልክ መውረድ? እኔ እሷ አትገርመኝም። እሷማ እንደ የወደቀ ሴት እኮ ናት። እኔ የሚገርመኝ ደግሞ በጎቹ ናቸው የሚገርመኝ። በጎቿ የእሷ በጎች ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፍቅር ጀማዎች የጎጃም ሚዲያ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ይውደዳችሁ። የበይ ተመልካች አታድርገን፣ አብላን አታስበላን፣ ፈርጀን አታስጨርሰን፣ የሰራነውን ፍሬ በረካ አድርግልን። ተካዲ ሰውና ከሙሰ ከነገር አዋሳች ከለማም ሰው አንተ ጠብቀን፣ ከለማም ሰው ማለት ነው። ነገር ከዚህ ከዛ አርጎ እሳትና ጭድ የሚያረግ ሰው ምን ነው ሙዬ ላይ ዘመቻ እንውረዳላችሁ? እሳትና ጭድ ሆናችሁ እሷ አይደለችም መተት ብላ ብትልም መብቷን እራሷ ደመቁ መታን እኔ በሀብሉ ያረኩበት መተት ብላ በመስቀል እየተጫወተች የመጣችሁ የእናንተ ደመቁ ሸሌ ናት። ገባችሁ? ስለዚህ እናንተ ማንንም ሰው ልታስቆሙ አትችሉም። ማንንም ሰው ልትከሱም አትችሉም። በደመቁ የተነሳ ደምም ልታፈሱም አትችሉም። ማናችሁ እናንተ? እናንተ ቄጣ ሁላ። እኛ እኮ ሊጥ አይደለም በልተን ያደግነው፣ ያውም የጎጃም ማር ጤፍ በልተን ነው ያደግነው እኛ ማለት ነው። ወይኔ ጉዴ ጋይስ።
ወገቧን ሸብ አድርጋ በአባይ መቀነት ለምለሟ ባህር ዳር የጣና ገነት ከሚባልበት እኮ ነው ያደግነው እኛ። ምንድን ነው ከዚህ ከዛ ጥቅስ ከዚህ ትኩም የምትሉ ከመርዙ ከውሃው የሚያደርጋችሁ ምንድን ነው? ከሰዓቱ ተጭዶ የሚያደርጋችሁ እንዴ? እኛ እሳት ነን፣ እናንተ ጭዶ ናችሁ እኮ። አለቃችሁ እኮ፣ ተበላችሁ። ጋይስ አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ። የደመቁ በጎች ስነ ስርዓት ያዙ። ባልነቱ የሄርሚ ነው፣ የሄርሚ ነው። ይቀጥላል፣ ጥግ ድረስ ይቀጥላል። አብርሃም እስኪ ወደ ራሱ ይመለስ። ሲጀመር ልጁ ወደ ራሱ አልተመለሰም። ዳኒ ጀግና ነክ ሳላደንቅህ አላልፍም። ብዙ ሰው ደግሞ ዳኒን እንትን አንልም። እኔም እቃወመው ነበር እኮ ዳኒን አትመኑ ምለው የነበርኩ ግንባር ቀደም። ዛሬ ግን በጣም ነው ያደነኩት። ለምን አንድ አንበሳ ተሰብስበን ለዳኒሻ ነገ 5 ሰዓት ላይ በኢትዮጵያ ጥሪን አክብረህ መገኘት አለብህ። አንድ አንበሳ ከነገልገሉ ሸዋ ማድረግ አለብን። ጥሩት፣ ሼር አድርጋችሁ አድርሱልኝ ይችን ነገር። እኔና ባልደረቦቼ አንድ አንበሳ ከነገልገሉ አስበናል። ነገ 5 ሰዓት ላይ ዳኒ፣ ነገ 5 ሰዓት ላይ ከምሽቱ። ምክንያቱም እኛ ላይ ስለምንገባ ከዛም በኋላ ነው ወጣን ወደ አንተ የምንመጣው። አይመችንም። አዎ ባለ ስራ ስለሆን ማለት ነው። አዎ ከቢሮም አንወጣም በዛን ሰዓት። አሁን አንተ ብትመጣ በዛን ሰዓት ከቢሮ መውጫችን አይደርስም። ከስራ ወደ ቤታችን መሄድ ማለት ነው። ስለዚህ 5 ሰዓት ከምሽቱ በእናንተ ስለሆነ የሚመችን፣ ስለዚህ እንድትገኝ ስንል በትህትና በአክብሮት እንጠይቃለን። ይሄንን ባደረክበት ዛሬ ደግሞ የበለጠ ድል አድርጋችሁ እንደምትመጡ የበለጠ ሀብሉን ፈታችሁ አብርሃም እንደው ተመስገን ብሎ እንደሚመጣ አንጠራጠርም። አዎ ተመስገን ጌታ ሆይ ብሎ እንደሚመጣ አንጠራጠርም። ሄርሜልዬ ባለቤቴ፣ ፍቅረኛ፣ የኔ ውድ፣ የኔ ዓለም ብሎ ይቅርታ እንደሚልም አንጠራጠርም። ሶሪ እንደሚልም አንጠራጠርም። ባላወቅኩት ነው እንደዚህ የተንኮላሸሁት። ይቅርታ የኔ ውድ ሚስት፣ የወደፊት የልጆቼ እናት ብሎ ይቅርታ እንደሚጠይቅም አልጠራጠርም። ስለዚህ ሄርሜላም ዝታለች። እንግዲህ እኔ ሄርሚ አይደለሁም ጀግኒት አይደለሁም ብላለች። እንግዲህ ዝናብ ጥሎ ጥሎ ሲያባራ ያካፋል፣ ፍቅር የያዘው ሰው ሲሄድ ያንቀላፋል። አባይ ዳሩ ዳሩ ያበቅላል ጠንበለን፣ ዋጥ እናርግሽና አላየውም ልበል ነው። አባይ ውሃ ሞልቶ ዳርዳሩ ጭቃ ነው፣ ሄርሜልዬ ቆንጆ ጥርሷ ጨረቃ ነው። ይሄ ነው። ስለዚህ ምንም ነገር የምታመጡት ነገር የላችሁም። ሄርሜላ ቆንጆቱ አንገትሽን ልዋሰው ሳረገርጉዬ እሁድ ልመልሰው ነው ቡቡ ያገሬ ሰው። ስለዚህ እኛን የነካ የለውም በረካ እኮ ነው ጋይስ። እንዲህ ግጥም ከጎጃም ፊት ግን ምንድን ነው ብዙ ጊዜ ሴቶች ይቃወሙኛል። በኮንፊደንስ በልጣቸዋለሁ፣ በአነጋገር ደረጃ በልጣቸዋለሁ፣ በንግግር ቁጭ አድርጋቸዋለሁ። ከኔ ቤት መጥተው ሰብስክራይብ ሲለቅሙ የነበሩ ሰዎች ዛሬ ከኔ ቤት እንዳይመጡ ወደ እንሶችን ግፍፍፍ አድርገው ይዘው ዛሬ ላይ እኔን ማሸነፍ ባይዘው አይቻልም። በንግግርም ደረጃ ብትሄዱ ግን ለመነገድም ሆነ ገበያ ለመውጣትም ሆነ ግንባር ይጠይቃል። ለዚህ ነው። ስለዚህ ከሙዬ ራስ ላይ የበግ ተራዎቹ ወረድ በሉ። ወደዛ ወደ በግ ተራ ወደ ፍጉ ብትሄዱ ይሻላል ነው የምላችሁ። ይሄን ነው። አመሰግናለሁ። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጠው። ኮፒ ሊንክ አድርጉልኝ ፕሊዝ። እኛ ዘንዳ መናኸሪያ የለም። አዎ መናኸሪያ እኛ ጋር ተዘጋ። መናኸሪያ ከተዘጋ ቆይቷል። እንግዲህ የአመት ምናምን አስቆጥሯል። ከአመትም ሊያልፈው ነው ማለት ነው። ስለዚህ መናኸሪያ የለም እኛ ጋር። መናኸሪያ ከተዘጋ ቆይቷል። ዳኒ እናመሰግናለን። ይሄ ደግሞ ማን ነው የሚባለው? ይሄ ዛሬ ከአብርሃም ጋር ያለው ጋይስ፣ እኔ ስሙን መጥራት አልፈልግም። እሱ ልጅ ከና አብርሃም ጋር ባይቀላቀል ጥሩ ነው። ወደዛ ወደ መጣበት ቢመለስ በጣም ጥሩ ነው ብዬ ነው የማስበው። ባይቀላቀል ከአብርሃም እና በተለይ ከሄርሜላ ፊት ባይደርስ በጣም የተሻለ ነገር ነው። ጥንቃቄ መልእክቴ ነው። ሼር አድርጉልኝ። ሄርሚዬ እንወድሻለን፣ እናከብርሻለን፣ ከአንቺ ጎን ነን። አብርሃምም ደግሞ እንግዲህ ተሽሎት እንደሚመጣ የኢኮኖሚ ችግር የለባትም ሄርሚዬ። በገንዘቧን በምኗን ብላ እንግዲህ ወደ ጸበሉም ወደ ምኑም ወስዳችሁ ሀብሉ እንዲፈታ ብታደርጉ በጣም ጥሩ ነው። ሀብሉ ግን እዚህ ላይ እኔ ዛሬ የወረደ መሰለኝ ጋይስ። አለ ምንም የወረደ ነገር የለም። በጣም ያሳዝናል ጋይስ። ልጁ ጭው ብሏል፣ ከስቷል፣ ፊቱ ትክክል አይደለም። አላቅም የአብርሃም ነገር ግራ ነው ያጋባኝ። እንግዲህ ፈጣሪ ድረስለት ለእናቶቹ ለአባቶቹ። ጋሽዬም ተቆጥተው ነው መሰለኝ እኔ አላቅም። እስኪ እንደው ይሄን ነገር እስኪ እንደው እና በጎቹ ዛሬ ሲያቦኩ ነበረ።
ደመቁና አብርሃም እንደዚህ 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 እያሉ ሲያቦኩ ምን ነው እናንተ ማብካት አይሰለቻችሁም እንዴ? ተጋገረ እኮ ካላስ አታብኩ። እዚህ እየመጣችሁ ሰልችተናል እኛ። ይበቃችኋል እናንተ አታብኩብን እየመጣችሁ ምንድነው